የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ እነግራችኋለሁ። የአማራ ፋኖ ብሔራዊ ንቅናቄ በአርበኛ እስክንድር ነጋ ላይ ውሳኔ ማሳለፉን አስታወቀም። አርበኛ እስክንድር ነጋ ላቀረበው ጥያቄ የድርጅቱ ፖሊት ቢሮ ውይይት አድርጎ ውሳኔ ማሳለፉን ያስታወቀ ሲሆን አርበኛ እስክንድር ነጋ አፋብንን ይቅርታ መጠየቃቸውም ተሰምቷል። የወለጋ ክፍለ ሀገር ፋኖ የአማራ ፋኖ ብሔራዊ ንቅናቄ እንዲቀላቀል ውሳኔ ያሳለፈው ድርጅቱ የአባት አርበኞችን በተመለከተ አዲስ ውሳኔ አሳልፏልም ተብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናግረዋል። ትራምፕ የህዳሴ ግድቡን በአሜሪካ ገንዘብ የተገነባ ነው ማለት ትላንት በዳቮስ ንግግር ያደረጉ ሲሆን አሁንም ደግሞ በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ሲሉ ተደምጠዋል። ትራምፕ ሁለቱ መሪዎች ማገናኘት የሚፈልጉት የታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነም ገልጸዋል። የትራምፕን ዝርዝር ጉዳይ ይዘናል። በግሪንላንድ ጉዳይ ወደፊት ስምምነት እንደሚደረስ አስታውቀው አውሮፓ ላይ የጣሉትን ታሪፍ ማንሳታቸው ተሰምቷል። ይህን ያደረጉት የአሜሪካው ፕሬዝዳንትና ግሪንላንድን ይዛለው በማለት ሲቀናቀኗቸው የቆዩትን ወይም የአውሮፓ ሀገራት ላይ ታሪፍ የጣሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር ማውራታቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ አንስተዋል ተብሏል። በጋዛ ጉዳይ ውሳኔ ለማሳለፍና ሙሉ ለሙሉ ወደ ሰላም ለማምጣት የሚደረገው ጥረት አሁንም የቀጠለ ሲሆን የትራምፕ የሰላም ቦርድ ብዙዎችን እያነጋገረ ይገኛል። 7 ተጨማሪ ሀገራት የትራምፕን የሰላም ቦርድ እንደሚቀላቀሉ ማስታውቀዋል። ሳውዲ አረቢያ፣ ቱርክና ግብፅን ጨምሮ 7 ተጨማሪ ሀገራት የትራምፕን የሰላም ቦርድ እንደሚቀበሉ በይፋ ያስታወቁ ሲሆን የእስራኤሉ ጠቅላይ ሚኒስትር የቦርዱ አባል መሆን መታጨታቸው ግን አነጋጋሪ ሆኗል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ተሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ አርበኛ እስክንድር ነጋ ላይ ውሳኔ ማሳለፉን አሳወቀ። አርበኛ እስክንድር ነጋ ላቀረበው ጥያቄ የድርጅቱ ፖሊት ቢሮ ውይይት አድርጎ ውሳኔ ማሳለፉን ያስታወቀ ሲሆን አርበኛ እስክንድር ነጋ አፋብንን ይቅርታ መጠየቃቸውም ሰምቷል። የወለጋ ክፍለ ሀገር ፋኖ የአማራ ፋኖ ብሔራዊ ንቅናቄን እንዲቀላቀል ውሳኔ ያሳለፈው ድርጅቱ የአባት አርበኞችን በተመለከተም አዲስ ውሳኔ አሳልፏል። ከፍተኛ አጀንዳ ሆኖ ለ2 ቀናት የቀጠለው የአርበኛ እስክንድር ነጋ ጉዳይ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ መደበኛ ድርጅታዊ ስብሰባው አጀንዳ አድርጎ ተመልክቷል ብሏል። ድርጅቱ ባወጣው መግለጫ ከተለያዩ አጀንዳዎች መካከል ቀዳሚ አድርገው እንደተመለከተው ያሳወቀው አፋብን የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ፖሊት ቢሮው አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምሯል ብሏል። አርበኛ እስክንድር ነጋ በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑና የሚጠበቅበት ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ በምርመራ ያረጋግጫለሁ ብሏል። አፋብን ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ ያወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ መገምገሙን ያሳወቀ ሲሆን እስክንድር ነጋን ግለሰቡ ማለት የጠራው መግለጫው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል ማለትም ያትታል። ጨምሮም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህንን ጥያቄ መቅረቡ ጊዜው የጠበቀ አለመሆኑን አምኖበት በቃል ይቅርታ መጠየቁንም አስታውቋል። በመሆኑ ማሳማኝ ምክንያቶች ካሉም እንኳን ትክክለኛው ጊዜ መጠበቅ ሲገባ ከሌሎች አስቸኳይ የውልነውና አጀንዳዎች በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮ አሳዝኗን ያለው መግለጫው፣ ነገር ግን ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮ ተቀብሎታል ማለት ይፋ አድርጓል። ጨምሮም ፖሊት ቢሮ ለአርበኛ እስክንድር ነጋ ተሰጥቶት በነበረው የኃላፊነት ቦታ ላይ ሌላ ሰው የሚተካ ይሆናል ማለት በመግለጫውን የጠቀሰ ሲሆን ማን እንደሚተካ ግን ይፋ አላደረገም። ይህ በእንዲህ እንዳለ የወለጋ የፋኖ አደረጃጀት በአፋብን ውስጥ መካተት አለመቻሉ በግልጽ ማሳወቁን ተከትሎ ብዙዎቹ ሲነጋገሩበት የነበሩ ጉዳይ ሲሆን አፋብን ተወያይቶ ውሳኔ ማሳለፉን በዛሬው መግለጫው ላይ አሳውቋል። የወለጋ ክፍለ ሀገር ፋኖዝ ወይም ቢዛሞ የድርጅቱ መዋቅር አካል የሚሆንበት ሁኔታ ላይ ውሳኔ ተላልፏን ያለው የድርጅቱ ፖሊት ቢሮ መግለጫ እዙ በድርጅቱ ውስጥ
የጠቅላላ ጉባኤ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ተወስኗል ብሏል። በተጨማሪም በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ ተላልፏል ያለ ሲሆን ጠቅላላ አወቃቅሩን በተመለከተ በዝርዝር በቀጣይ እናሳውቃለን ያለው የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ባሰራጨው መግለጫ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናግረዋል። ትራምፕ የህዳሴ ግድቡ በአሜሪካ ገንዘብ ተገነባ በማለት በዳቮስ አሁንም የተናገሩ ሲሆን በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ብለዋል። ትራምፕ ሁለቱ መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት ነው ተብሏል። ፕሬዚዳንቱ ይህን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። በትላንትናው ዕለት ረቡዕ ምሽት በተካሄደው በሁለቱ ፕሬዚዳንቶች ውይይት ላይ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የግብፅ አቻቸው ባድር አብዱላቲን ጨምሮ ሌሎች ከፍተኛ ባለስልጣናት ተገኝተዋል። ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዚዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሀውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸዋል። የግብፅ ፕሬዚዳንት በአረበኛ ቋንቋ ባሰሙት ንግግር እርሳቸው ባሉበት የዓለም ክፍል እጅግ ከባድ ያሉትን የጋዛ ጉዳይ አንስተዋል። በዚህ ጉዳይ ፕሬዚዳንት ትራምፕ አስመዝግቦታል ላሉት ስኬትም እንኳን ደስ አለው ብለዋቸዋል። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር ያሉት አልሲሲ ለጉዳዩ ትኩረት መስጠታቸው እንዲቀጥሉ ጠይቀዋል። በእስራኤልና በሐማስ መካከል ሲደረግ የነበረው ውይይት በተኩስ አቁም ስምምነት ከቆመ ወዲህ ሁለተኛው ምዕራፍ ተግባራዊ ሊሆን እንደሚደረግ የግብፅ ፕሬዚዳንት በዚሁ ንግግራቸው አሳስበዋል። ሁለተኛው ምዕራፍ ስኬታማ እንዲሆን በእኛ በኩል የምንችለውን ሁሉ ለማቅረብ ዝግጁ ነን ሲሉ ለትራምፕ ቃል ገብተዋል። አልሲሲ የስምምነቱን አተገባበርና የጋዛን የወደፊት ዕጣ ፈንታ በበላይነት ለመምራት ትራምፕ እያቋቋሙት በሚገኘው የሰላም ቦርድ አባል መሆናቸውን መጋበዛቸውን በደስታ እንደተቀበሉ ሲናገሩ ተሰምተዋል። የሰላም ቦርድ አባል መሆናችን ደስተኞች ነን። እኛ የዓለም ክፍልና በዓለም ዙሪያ ሰላም ለማምጣት የሚደረገውን እያንዳንዱን ጥረት እንደግፋለን ያሉት አልሲሲ በአስተርጓሚያቸው በኩል ለትራምፕ በጉዳዩ ላይ ያላቸውን አቋም በይፋ አስታውቀዋል። የግብፅ ፕሬዚዳንት የለውና ጉዳይ ያሉትን የናይል ወንዝና የታላቁ ህዳሴ ግድብን በተመለከተ ትራምፕ ለሀገራቸው የሚያደርጉትን ድጋፍ አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካ ፕሬዚዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ፕሬዚዳንት ትራምፕ በምላሻቸው የታላቁ ህዳሴ ግድቡን ጉዳይ ቅድሚያ ሰጥተው ተናግረዋል። ትራምፕ በዚሁ ንግግራቸው የህዳሴ ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው የግንባታ ወጪ የሸፈነችው ሀገራቸው እንደሆነች ተናግረዋል። ዶናልድ ትራምፕ የህዳሴውን ግድብ ወጪ በአሜሪካ መሸፈኑን በተመለከተ ሲናገሩ ይህ ያሁኑ የመጀመሪያቸው አይደለም። ከቀናት በፊት በሰጡት መግለጫ ይህንኑ አስተጋብተው ነበር። የአሜሪካ ፕሬዝዳንት የወጪውን ጉዳይ በተመለከተ አወዛጋቢ አስተያየት ለመጀመሪያ ጊዜ የሰጡት በመጀመሪያ የስልጣን ዘመናቸው ወቅት ነበር። ትራምፕ በዛሬው ንግግራቸው ላይም በህዳሴ ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያ ስልጣን ዘመናቸው መገባደጃ እንደሆነ በይፋ አስታውቀዋል። ለስምምነቱ ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀቁ ማለት በእርሳቸው አረዳድ ድርድሩ ሳይቋጭ የቀረበት ምክንያት እሳቸው ስልጣን መልቀቃቸው እንደሆነ አስረድተዋል። ምንም እንኳን የብልጽግና መንግስት አልቀበልም ብዬ ድርድሩንም ረግጬ ወጣው፣ ትራምፕንም ቢሆን አስጠነቅቋቸው የማናገር መሪ እንደሆኑ እንኳን እኛን አያውቁንም፣ እኛ እኮ የአብይ አህመድ ካድሬዎችና የኢትዮጵያ መሪዎች ነን የሚሉ መፈክሮችን ቢያሰማም ትራምፕ ግን ድርድሩ ያልተቋጨው በብልጽግና ፍላጎት ወይም በግብፅ አለመፈለግ ሳይሆን በእኔ ከስልጣን መልቀቅ ምክንያት ነው ብለዋል። ትራምፕ ወደ ስልጣን ሲመለሱ ግድቡ በጣም አደገኛ ጉዳይ ሆኖ እንዳገኙት ገልጸው ወደ ነበረበት መመለስ እንችል እንደሆነ እያያለሁ ሲሉ ተደምጠዋል። ግድቡ የናይል ወንዝን ይገታል ያሉት ትራምፕ ከረዥም ጊዜ በፊት ሲገነቡትና ፋይናንስ ያደርጉት ውይይት ሊደረግበት የሚገባ ነበር ሲሉ የግብፅን አቋም ያስተጋባ የመሰል አስተያየት በግልጽ ሰጥተዋል። የአሜሪካው ፕሬዚዳንት በትላንትናው ንግግራቸው በግብፅና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉም ተናግረዋል። የ79 ዓመቱ የአሜሪካ መሪ የሙከራዎችን ምንነት በዝርዝር ሳያብራሩ ቢቀሩም አብይ አህመድንና ፕሬዚዳንት አልሲሲን ፊት ለፊት የማገናኘት ሀሳብ እንዳላቸው ግን አስታውቀዋል። ትራምፕ ላለፉት 12 ገደማ ዓመታት ግብፅን በመምራት ላይ የሚገኙት አብዱል ፈታህ አልሲሲ
ጠንካራ መሪ ሲሉ ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳለም ሰምቻለሁ ያሉት ትራምፕ ይሁን እናንተ እንደማውቀው እሱን አላውቀውም ይላሉ። ነገር ግን ጠንካራ ሰው ነው፣ ስምምነትን ማድረግ እንችል እንደሆነ ለማየት ሁለታችን ለማገናኘት እሞክራለሁ ሲሉም ለግብጽ ፕሬዝዳንት ነግረዋቸዋል ማለት ተዘግቧል። በግሪንላንድ ጉዳይ ወደፊት ስምምነት እንደሚደረስ አስታውቀው ትራምፕ አሁን ላይ አውሮፓ ላይ የጣሉትን ታሪፍ አንስተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባል ሀገራት ጋር በጋራ ማውራታቸውንና የአውሮፓ ሀገራት ላይም የጣሉትን ታሪፍ ማንሳታቸውን አስታውቀዋል። ትራምፕ በማህበራዊ ሚዲያ ገጻቸው እሳቸውና ኔቶ በጣም ገንቢ ያሉ ውይይት ማድረጋቸውን ቢያስታውቁም ዝርዝር መረጃቸውን ከመስጠት ግን ተቆጥቧል። ላለፉት ጥቂት ሳምንታት የኔቶ ጥምረት ላይ ትችት ቢያሰሙም የቆዩት ትራምፕ ውይይቱ ወደፊት ስምምነት የሚደረስበት ማዕቀፍ ላይ እንደደረሳቸው ገልጸዋል። የአሜሪካው መሪ በዓለም ምጣኔ ሀብት ፎረም ላይ ባሰሙት ንግግር ግሪንላንድ መቆጣጠር አማራጭ የለው ነገር መሆኑን ጠቁመው ወታደራዊ ኃይል እንደማይጠቀሙ ቃል ገብተው ነበር። የአውሮፓ ሀገራት የደረሱትን ስምምነት ግሪንላንድ የአሜሪካ ንብረት በማድረግ ጉዳይ ላይ በምንም እንደተስማማ የሚታወቅ ነገር የለም። በትሩዝ ሶሻል ገጻቸው ረቡዕ መልእክታቸው ያሰፈሩት ትራምፕ በግሪንላንድና በአርክቲክ ቀጠና ጉዳይ ወደፊት ከስምምነት የምንደርስበት ማዕቀፍ አዘጋጅተናል ብቻ ብለዋል። ይህ ስምምነት ተፈጻሚ ከሆነ ለዩናይትድ ስቴትስና ለኔቶ ሀገራት ታላቅ ነገር ይሆናልም ይላሉ። በዩኤስ የቢቢሲ አጋር የሆነው ሲቢሲ ከምንጮች ነገረ ብሎና ሰማሁት ብሎ ቢቢሲ እንደዘገበው አሜሪካ የዴንማርክ ክፍል የሆነችውን ራስ ገዝ ደሴት ሙሉ በሙሉ በመቆጣጠሯ ጉዳይ ላይ ከስምምነት ላይ አልተደረሰም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ልዩ መልእክታቸው ስቲቭ ዊትኮፍ ለእኔ ቀጥታ ሪፖርት ያደርጋሉ ሲሉ ፕሬዚዳንት ድርድሩ እንደቀጠሉ ጠቁሟል። የዴንማርክ ውጭ ጉዳይ ሚኒስትር ላርስ ሎክ ራስመንስ በለቀቁት መግለጫ አሁን ረጋ ብለን በአርክቲክ የአሜሪካ ስጋት እንዴት መቀነስ እንደምንችል እናውራ፣ ነገር ግን የዴንማርክ አገዛዝ ቀይ መስመር ማክበር አለብን ብለዋል። በስዊዝ አልፓይን ሪዞርት ከኔቶ ዋና ጸሐፊ ማርክ ሩቶ ጋር በመከሩት ትራምፕ ወደፊት የሚደረሰው ስምምነት የማዕድን መብትን ሊያካትት እንደሚችል ለጋዜጠኞች ተናግረዋል። ግሪንላንድ ስትራቴጂካዊ ስፍራ ከመሆኗ ባለፈ የአሜሪካ ፕሬዝዳንት በተደጋጋሚ የደሴቷን ያልተነኩ ማዕድናት ጉዳይ ሲያነሳ ይሰማል። ግሪንላንድ ያሏት ብርቅዬ የሚባሉ ማዕድናት ተንቀሳቃሽ ስልክን ጨምሮ ሌሎች ኤሌክትሪክ እቃዎችን ለመስራት ይጠቅማል። የኔቶ ዋና ጸሐፊ ዴንማርክ በግሪንላንድ ላይ ስላላት ሉዓላዊነት ከትራምፕ ጋር ላለመወያየታቸውን ለአሜሪካ ፎክስ ኒውስ ተናግረዋል። የአሜሪካ መገናኛ ብዙኃን የዩናይትድ ስቴትስ ጦር ኃይል ወደፊት ግሪንላንድ ውስጥ አንድ ወታደራዊ ጣቢያ ሊገነባ ይችላል ሲሉም ዘግበዋል። ትራምፕ ዩናይትድ ኪንግደም፣ ዴንማርክና ፈረንሳይ ጨምሮ 7 የአውሮፓ ሀገራት ከአውሮፓውያኑ የካቲት 1 ጀምሮ ተግባራዊ የሚሆን የ75% ታሪፍ ጥለውባቸው ነበር። ነገር ግን ትራምፕ ከኔቶ ፕሬዚዳንት ጋር ከመከሩ በኋላ የንግድ ጦርነቱን ለማቆም ወስኛለሁ ብለዋል። በደረሰው መግባባት መሰረትም ከየካቲት 1 ጀምሮ ተፈጻሚ ይሆናል ያልኩትን ታሪፍ ለማንሳት ወስኛለሁ ሲሉም በትሩዝ ሶሻል ገጻቸው ለጥፈዋል። በጋዛ ጉዳይ ዓለም እየተነጋገረ ቀጥሏል። ጋዛን በተመለከተ የተቋቋመው የሰላም ቦርድ ጉዳይ አንዱ መነጋገሪያ ሆኗል። ሳውዲ አረቢያ፣ ቱርክና ግብፅን ጨምሮ 7 ተጨማሪ ሀገራት ትራምፕ የሰላም ቦርድ እንደሚቀላቀሉ በይፋ አስታውቀዋል። ሀገራቱ በጋራ ባወጡት መግለጫ ቦርዱን ለመቀላቀል መወሰናቸውንም ገልጸዋል። እስራኤልም ቦርዱ እንደምትቀላቀል ማስታወቋ ነው ዋናው አነጋጋሪ የሆነው። ፕሬዚዳንት ዶናልድ ትራምፕ እንዳሉት ፕሬዚዳንት ቭላድሚር ፑቲን ቦርዱን ይቀላቀላሉ ተብሎም ይጠበቃል። በሌላ በኩል በቦርዱ ውስጥ አንድም ፍልስጤማዊ ያለመኖርና ቋሚ የቦርድ አባል ለመሆን $1 ቢሊዮን መክፈል ያስፈልጋል መባሉ ጥያቄ አጭሯል። በቦርዱ ውስጥ የመንግስታቱ ድርጅት ያለው ሚና አነጋጋሪም ሆኗል። ሳውዲ አረቢያ እንዳለችው ቱርክ፣ ግብፅና ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታንና ኳታር የተካተቱበትና አብላጭ አባላቱ ሙስሊም ሀገራት የሆኑበት ቡድን በጋዛ ዘላቂ ሰላም ለማምጣት ከፍተኛ ሚና ይኖረዋል። የተኩስ አቁም ስምምነቱ እንዲጸናና እንዲሁም ጋዛን መልሶ ለመገንባት ቦርዱ እንደሚረዳም ገልጻለች። የዓለም የምጣኔ ሀብት ፎረም ስዊዘርላንድ ሲካሄድ ትራምፕ እንደተናገሩት ፑቲን ቦርዱ እንደሚቀላቀሉ የቀረበላቸውን ጥሪ ተቀብለዋል። ፑቲን ግን ገና ጥሪውን እያጤኑ እንደሆነ ገልጸዋል። በአጠቃላይ ምን ያህል አገራት ቦርዱ እንደተቀላቀሉ ይፋ አልተደረገም። ካናዳና ዩናይትድ ኪንግደም ምላሻቸውን አላሳወቁም። የተባበሩት አረብ ኤሚሬቶች፣ ባህሬን፣ አልባኒያ፣ አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ሃንጋሪ፣ ካዛኪስታን፣ ሞሮኮና ቪየትናም ቦርዱን ከተቀላቀሉት መካከል ናቸው። የሰላም ቦርዱ ዋና ስራ አስፈጻሚ አባላት ሆነው ከተካተቱት መካከል የቀድሞ ዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ይገኝበታል። የአሜሪካ ባለስልጣን ለቢቢሲ አጋር ለሆነው ሲቢሲ ተናግሯል። እንደተባለው ቦርዱን ለመቀላቀል የተጠቀመ ምንም ቅድመ ሁኔታ የለም።
የአሜሪካ ባለስልጣናት ለኢቢሲ እንደተናገሩት ቦርዱን ለመቀላቀል የተቀመጠ ምንም አይነት ቅድመ ሁኔታ የለም። ሆኖም ከ3 ዓመት በላይ ለሚዘልቅ ጊዜ የጋዛ ሰላም ቦርድ ቋሚ አባል መሆን የሚፈልጉ አካላት $1 ቢሊዮን መክፈል አለባቸው። ገንዘቡ ጋዛ መልሶ ለመገንባት እንደሚውል ባለስልጣናት ተናግረዋል። የቦርዱ ዕድሜ ዘመን መሪ ትራምፕ ይሆናሉ ነው የተባለው። ከፕሬዝዳንትነት ቢለቁም ቦርዱን መምራት ይቀጥላሉ ተብሏል። ቦርዱ ከጋዛ ባሻገር በሌሎች አካባቢዎች ያሉ ግጭቶችን ለመፍታት እንደሚሰራ ሮይተርስ የዜና ወኪል የተመለከተው የቦርዱ ረቂቅ ሰነድ ይጠቁማል። የቫቲካን ጳጳስ ሊዮም የቦርዱ አባል እንዲሆኑ ተጠይቀዋል። የስሎቬኒያ ጠቅላይ ሚኒስትር ቦርዱ ከዓለም አቀፍ አሰራር ጋር ይጣረሳል በሚል የቀረበላቸውን ጥሪ ውድቅ አድርገዋል። ከሰላም ቦርዱ በተጨማሪ 2 ከፍተኛ ቦርዶችም ይፋ ተደርገዋል። አንደኛው ፋውንዴሽን ኤክስኪዩቲቭ ቦርድ የሚባል ሲሆን ኢንቨስትመንትና ዲፕሎማሲ ላይ ያተኩራል። ሁለተኛው ደግሞ ጋዛ ኤክስኪዩቲቭ ቦርድ ይባላል። ጋዛን የማስተዳደር ሁኔታን የሚከታተል ሲሆን በሽግግር አስተዳደር ስር በጋዛ መልሶ ግንባታ ላይ የሚሳተፍ ነው። ዋይት ሀውስ እንዳለው ከሆነ በዚህ ቦርድ ውስጥ እንዲሰሩ የተመረጡ አባላት ለጋዛ ሕዝብ ሰላም፣ መረጋጋትና ብልጽግና ለማስፈን ውጤታማ አስተዳደርና አገልግሎት የማቅረቡ ኃላፊነት ተጥሎባቸዋል። ፋውንዲንግ ኤክስኪዩቲቭ ቦርድ በትራምፕ ይመራል። በጋዛ መልሶ ግንባታውና ተሳትፎ የሚኖረው ሲሆን ዋይት ሀውስ እንዳለው አባላቱ የአሜሪካ ውጭ ጉዳይ ኃላፊ ማርኮ ሩቢዮ፣ የአሜሪካ መካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍና የትራምፕ ልጅ ባል ጄራርድ ኩሽነር ናቸው ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።